በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድል ዘቅዱስ አባ ኖኅ ምዕራፍ 1 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ እግዚአብሔር ነባሪ ነባቢ ወተናጋሪ ንጽፍ ገድለ ዘአባ ኖኅ ሰማዕት እግዝእነ ኢየሱስ ክርስቶስ እምሀገረ ኒስያ ዘፈጸመ ገድሎ አመ 14 ለሐምሌ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስ አባ ኖኅ ገድል ምዕራፍ 1 ክፍል 1 በእግዚአብሔር ስም መምህርና መገሰጽ ተናጋሪም የሆነ የአባ ኖኅ ገድል እንጽፋለን። የኢየሱስ ክርስቶስ ምስክር የሆነ በኒስያ ሀገር ሐምሌ 24 ቀን ገድሉን የፈጸመ። ይህችውም ኒስያ ከደቡባዊ የግብፅ አውራጃ ከተማ ከታችኛዋ ምድር የምትገኝ ናት። ጸሎቱና በረከቱ ከሁላችን ህዝበ ክርስቲያን ጋር ይሁን ለዘላለሙ አሚን። ይሁንልን ይደረግልን። የንጉሡ ዲዮቅልጥያኖስ ልብ ዲያብሎስ ባጠፋው ጊዜ እና የሰማይ አምላክና የቅዱሳን መላእክት የተወው ክፉዎች ሰይጣናትንና ዲያብሎስንም ያመልክ ነው። ብዙ የሆኑ ሰራዊትና የሰራዊት አለቆች ከፍተኛ የሆኑ መኳንንትንና እስከ ግብፅ አፍላጋት ዳርቻና እስከ ሮሚያ ድረስ በየቦታ ሁሉ መልእክተኞችን ላከ። የኢየሱስን ስም ስጠራ የሚገኝ ሰው ሁሉ በክፉ አሟሟትና በእሳት በሰይፍ ስለት ይገደሉት ብሎ አዘዘ። እንዲሁም አብያተ ክርስቲያናትን እንዲያፈርሱ በቦታዎችም ሁሉ ከዚያ ላይም የጣዖታት ቤቶችን እንዲሰሩ በውስጣቸውም አጵሎንና ዘውስን አርዳሚስን የተረፈ አማልክት ርኩሳንን እንዲያመልኩ አዘዘ። 35 በወንዶች አምሳል 35 በሴቶች አምሳል የተሰሩ አማልክት ሰሩ። ለሁላቸውም ዕጣንና ቁርባንን ሊያሳርጉ አዘዘ። ሁላቸውም እሺ አሉ። ተስማምቶ ለጣዖት ሰገዱ፣ እግዚአብሔርን ተዉት። ከእነርሱ አንዳንድ ሰዎች የዚህን ዓለም ውዳሴ ኃላፊውንና ጠፊውን ገንዘብ ጨምሮ የተዉ አሉ። ስለ ጌታችን ስለ ኢየሱስ ክርስቶስ ሥጋቸውን ለሰይፍ፣ ለእሳት፣ ለክፉ አሟሟትም የሰጡ አሉ። ለዘላለም የሰማያት መንግሥትን የወረሱ ናቸው። ማቴዎስ 16:26 በየቦታ ሁሉ ጥልቅ ሁከት ሆነ። የሥጋ ሰው በሆነ ሁሉ ፍርሃትና መጠራጠርም መጣ። የሰይጣንና የዲያብሎስ ቁጣ በብዛት ተነሳ። ወንድሞች ወንድሞቻቸውን ለሞት አገቡ። አባት ልጁን፣ ልጁም አባቱን፣ ወዳጅ ወዳጁን፣ ጎረቤት ጎረቤቱን። እንዲህ ባለው ሥራ በአንደበቱ የእግዚአብሔር ስም ለመጥራት አንዱም አልቻለም፣ ወይም እኔ ክርስቲያናዊ ነኝ ይል ዘንድ። ዲዮቅልጥያኖስም በአርማንያ እና በአንጾኪያ አገር በረከሰ መንበሩ ከተቀመጠበት ወር አስቀድሞ ሁለተኛውም ዶቂስ መኮንንና ሌሎችም ወደ ግብፅ ሀገር ሄዱ። ከአካላዊ ንጉሥ ዘንድ የታዘዙት አድርጎ የረከሰች የዕጣናቸው ሽታ ሰማይን እስከ አረከሰች ድረስ ብዙዎችም በክርስቶስ አመኑ። ብዙ መከራን ታገሱ። የማይጠፋ አክሊልን በመንግሥተ ሰማያት ተቀዳጁ። ከዚህ በኋላ
አውያንና ብራያስ መኳንንቶችን ወደ አትሪብ ላኩ። በዚያች ሰዓት ወደ ምኩራብ ገቡ፣ ለአማልክትም ሰገዱ፣ ዕጣንም አሳረጉላቸው። በዚችም ሌሊት እየበሉና እየጠጡ ለየብቻቸው አደሩ። በነጋም ጊዜ ብዙ ክርስቲያኖችን አመጧቸው። የዚህ ሀገር ወደሆነ በነጋም ጊዜ ብዙ ክርስቲያኖችን አመጧቸው። የዚች ሀገር ወደሆነ እስር ቤት ውስጥም ስለ ጌታችን ስለ ኢየሱስ ክርስቶስ ስም አስገቧቸው። ስሙ ጊዮርጊስ የሚባል የ20 ዓመታት ብሩህ የሆነ ጎልማሳ ያዙ። ለጊዮርጊስ ዘወርኃ ጥር ስንክሳር ኅዳር 7 ጥር ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስም ጽኑ ስቃይን አሰቃዩት። ሁለተኛ ስሙ ማቴዎስ የሚባል ሽማግሌ፣ ሌላ ስሙ እሰይ የሚባል ወንድሞቹን ጊዮርጊስና ዮሐንስ ብሶይና አንጎክን ሰራቢያንንና ሰራቢሞንን ዘካርያስና አንያኒስ መቃሪንና ያዕቆብ ዱሮጣና ማይላ አሞንና ዲዲ ዲዮስቅሮስ ሌሎችም ብዙዎች ስለ ጌታችን ኢየሱስ ክርስቶስ ስም መሰቃየትንም ከፈጸመባቸው በኋላ በብረት አስሮ ወደ እስር ቤት ጨመራቸው። ቁጥራቸው 850 ነፍስ ነው። ከዚያም ለአማልክትም እንዲያሰግዷቸው ጀመሩ። ቃላቸውን ባልሰማቸው ጊዜ በላያቸው የሚሰሩትን እስኪናገሩ ድረስ ሁለተኛ ወደ እስር ቤት ጨመሯቸው። ክፍል 2 አንድ ሰው ነበረ፣ የአምላክ ወዳጅ የሆነ ምጽዋትንና ጸሎትን የሚወድ አብዝቶ ሰውንም የሚወድ መቃራ የሚባል የንስቲቱ ስም ማርያም ከታሕታይ ግብፅ የምትገኝ ኒስያ በምትባል ሀገር ይኖሩ በእግዚአብሔር ፍቅር ይኖሩ ነበረ። ስለ ንጽሕናቸው እግዚአብሔርን ያፈቅራቸው ነበረ። አንድ ልጅም ነበራቸው። ከእነርሱም ሌላ ያላቸውም ከነፍሳቸው ሕይወት አብልጦ ፈጽሞ ይወዱታል። እነርሱም አረፉ፣ ካላፊውንና ከጠፊው ዓለም ተለዩ። ይህም ልጅም እያለቀሰላቸው ብዙ ዘመን ከተቀመጠ ስሙም ኖብ ይባላል። ትርጓሜውም ወርቅ ማለት ነው። ፈጽሞ ብሩህ ነው። የዋህና ትሑት ጠቢብና ፍጹም በሁሉ ሥራ ትጉ ነበረ። ዘመኑ 12 ዓመት ሆኖት ነበረ። ክርስቲያኖችንም በቤተ ክርስቲያን ውስጥ ቅዳሴ የሚያደርጉ ጊዜ ቁርባኑንም በሚያሳርጉ ጊዜ ጎልማሳው አባ ኖብ ቀረበ። ከምስጢረ ቅድሳት የተነሳ ለሕዝቡ እንዲህ በማለት ይነግራቸው ጀመር። አባቶች እነሆ ሰማ በቤተ ክርስቲያን ላይ ሰይጣን እንደተነሳ የአባቶቻችንን መልእክት ያስታጉል ዘንድ ይኸውም የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም እንድንቀበል ለማስታጎል ነው። ጎልማሳው አባ ኖብ ቀረበ። ከምስጢረ ቅድሳት የተነሳ ለሕዝቡ እንዲህ በማለት ይነግራቸው ጀመረ። አባቶቼ እነሆ ሰማን በቤተ ክርስቲያን ላይ ሰይጣን እንደተነሳ የአባቶቻችንን መልእክት ያስታጉል ዘንድ ይኸውም የጌታችን የመድኃኒታችን ኢየሱስ ክርስቶስ ሥጋውና ደሙን እንዳንቀበል ለማስታጎል ነው። እነሆ ሰይጣን ተነሳ። የምትሰሙ ልጆች ሆይ ዛሬ ሁሉም ለእያንዳንዱ የታገሰ የበረታ ይሁን። ይሁም በሃይማኖተ ክርስቶስ እና በጥምቀት ሀብት ላይ ነው። በነገረ ሐሰት እንዳስታችሁ ተጠንቀቁ። የጌታችን ኢየሱስ ክርስቶስ ስሙን መጥራት
እንዳንፈራ ተጠንቀቁ። የሲኦል የመከራ እሳት እንዳንወርስ ከመከራው ብዛት ተጠንቀቁ። በመንግሥተ ሰማያት የዘላለም ምስጋና እንምላ ዘንድ በዚህም ዓለም ውዳሴ ከንቱ እኛ አንያዝ። ተጠንቀቁ። ጥርስ ማፈጨትና እንቅልፍ የሌለበት ትል የገሃነም እሳት እንዳንወርስ የዚህን ዓለም እሳት እንዳንፈራ ዛሬ የምትሰሙት ልጆች ሆይ እላችኋለሁ፣ የቅድሳት ምስጢራትን የምንቀበልበት እንደ መጨረሻ ቀን እወቁ። በመንግሥተ ሰማያት አክሊልን የሚቀዳጁ ብፁዓን ናቸው። ይህ አረጋዊ ቀሲስ ለሕዝብ መናገርን በፈጸመ ጊዜ ሰላምታን ሰጣቸው። ሁሉም እያንዳንዱ ስለተነሳው ትልቅ መከራ ስለ ቤተ ክርስቲያን የልብ ሕመምተኛ ሆኖ እያዘኑና እየተከዙ ወደ ቤተ ክርስቲያን ተመለሱ። ባለጸጋ ከሆነ ከአባቱ የወረሰው ለአባ ኖብ ወርቅ ነበረለት። ትንሽም የተረፈ ገንዘብ ነበረ። ስለዚህ ወደ ቤቱ ገባ። እህልም አልበላም፣ ወተትም አልጠጣም። ከፈጣሪው ደጅ ከተቀበለው ቁርባን በቀር በእጆቹ የከበረ ወርቅና አልባስንም ያዘ። በቤት ውስጥም ወርቅ እንደሚዝግ ልብስም እንደሚነቅዝ ብል እንደሚበላው ብርም እንደሚጠፋ ዓለምና በውስጧ ያለውም እንደሚያልፍ የእግዚአብሔር ፈቃድንም የሚያደርግ ለዘላለም እንደሚኖር በመጽሐፍ ተረድቶ ገንዘቡን ሁሉ ለነዳያን በተነ። አባ ኖብም የተነሳ ለአባ ኖብ ወርቅ ነበረለት፣ ትንሽም የተረፈ ገንዘብ ነበረ። ስለዚህም ወደ ቤቱ ገባ። እህልም አልበላም፣ ወተትም አልጠጣም። ከፈጣሪው ደጅ ከተቀበለ ቁርባን በቀር በእጆቹም የከበረ ወርቅና አልባስንም ያዘ። በቤቱ ውስጥም ወርቅ እንደሚዝግ ልብስም እንደሚነቅዝ ብል እንደሚበላው ብርም እንደሚጠፋ ዓለምና በውስጧ ያለው እንደሚያልፍ የእግዚአብሔር ፈቃድንም የሚያደርግ ለዘላለም እንደሚኖር በመጽሐፍ ተረድቶ ገንዘቡን ሁሉ ለነዳያን በተነ። አባ ኖብም ተነሳ፣ ከቤቱ ውጭም ወጣ፣ ወደ ምስራቅም ፊቱን መለሰ፣ እጆቹንም ዘረጋ፣ እንዲህም አለ። የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ቤቴን ክፍቱን እንደተኩት በልቤ ሁሉ እንደተከተልኩ ገዢ ወዳለበት ቦታ ምራኝ። ብርሃናዊ መልአክን ላክልኝ፣ ከኔም ጋር ይቆም ዘንድ ከመከራው አጽናኝ ዘንድ። የጌታ ኢየሱስ ክርስቶስ ሆይ የመላእክት አለቃ ቅዱስ ሚካኤል ላክልኝ፣ መኮንኑ ወዳለበት ይምራኝ ዘንድ። በመኳንንትና በነገስታት ፊት በእውነት እናገር ዘንድ የንግግር በሮችንም ይከፈትልኝ ዘንድ። ምስጋና ላንተ ለጌቴና ለቸር አባትም በማህያዊ አዳኝ ለሚሆን ለመንፈስ ቅዱስም ዛሬም ዘወትር ለዘላለሙ አሜን። ይህም ብሎ ወደ ፈሳሽ ወንዝ ሄደ፣ ብቻውን ተሻገረ። ወደ ሰሜኑት ሀገርም ደረሰ። አብያተ ክርስቲያንም እንዳፈረሷቸው ተመለከተ።
ሰሙኑድም ደረሰ። ለአማልክትም ምኩራብን እንደሰሩ በውስጥም እንዳመለኳቸው በሀገር ውስጥም ብቻውን ሳይፈራ ተመላለሰ። ክርስቶስ ኢየሱስ የሰደቡት ስማቸው አማልክትንም እያመሰግኗቸው ሰማ። በዚችም ዕለት እስከ ምሽት ድረስ ዝም ብሎ ዋለ። በመንፈቀ ሌሊትም በሆነ ጊዜ እጆቹን ዘረጋ፣ ጸለየ። መዓት የራቀ ምሕረት የበዛ አምላኬ እያለ እኔ ቀዳማዊው የሚሆን ኃጢአንን የምትቀበል ጻድቅ አምላክ በማለት ጸለየ። ከሰብአ ሰገል ጋር መልአክን ይሄድ ዘንድ የላከው አምላክ አንተ ወዳለበት እስካደረሳቸው ድረስ ከገጸ በረከት ጋር ይመራቸው ዘንድ ኤልያስንም የሰማው በዚያ ዘመን ከሰማይ እሳትም አወረደ። አባታችን አዳምም የሰማው ሁለተኛ ወደ ገነት ያስገባ። አምላኬ ሆይ ስማኝ፣ ብርሃናዊ መልአክን ላክ፣ ደሜን በማፈስበት ቦታ ላይ ያጽናኝ። እንዲህም እያለ ስጸልይ እነሆ የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ። ቦታውንም ሁለንተናውን እንደ ፀሐይ አበራው። ያን ጊዜ ሕፃኑ በምድር ላይ ወደቀ፣ እንደ በድንም ሆነ። ሚካኤል ዳሰሰ፣ ፈወሰ፣ አነሳው፣ አረጋጋውም። እንዲህ አለው፣ ቸር ጎበዝ ጽኑ አባ ኖብ ሰላም ላንተ ይሁን። በእግዚአብሔር ዘንድ ዘምድና ክቡር ጽና በርታም እንደ የመላእክትና የኃይላት አለቃ ሚካኤል እኔ የኃይላት አለቃ ሚካኤል ነኝ። እግዚአብሔር ወደ አንተ ላከኝ በገድል አጽና ዘንድ። አንተም በነግ በተነሳ ጊዜ ወደ መኳንንት ሂድ፣ በክርስቶስ እመን። 3 ቀንም በዚች ሀገር ውስጥ ያሰቃይ ዘንድ አለው። እኔም ኃይልን እሰጥሃለሁ፣ እፈውስሃለሁ። ከዚህ በኋላ ወደ አትሪብ ሀገር ይወስዱሃል፣ በዚያም መከራ ያሳዩሃል። ዲያብሎስም ያፈራል፣ ሁላቸውም አጋንንትም ያፍራሉ። እኔም ወደምትሄድበት ሀገር ሁሉ ካንተ ጋር እሆናለሁ። የመላእክት አለቃ ሚካኤል ይህን በተናገረው ጊዜ ሰላምታን ሰጥቶ በታላቅ ምስጋና ወደ ሰማያት አረገ። ፀሐይም በወጣ ጊዜ በዘመድ የከበረ አባ ኖብ ተነሳ፣ ወደ መኳንንቱም ሄደ። በጣዖት ፊት የመከራ ወንበርም እየተዘጋጀ አገኘው። በታላቅ ቃልም መጠራትን በማስቀደም ወንጀለኛና ሽንጋይ መኮንን ሆይ እኔ በጌታዬ በኢየሱስ ክርስቶስ አምናለሁ፣ ፈጥነ በዚህ የፈቀድከውን አድርግ እያለ ጮኸ። ለረከሱ አማልክቶችም አልሰግድም። መኮንኑም ወደ አባ ኖብ ፊት ተመለከተ፣ ተደነቀም። አንተ ማን አለው። በዚህ ምድር ላይ በዚህ አርያ የምትታይ ፀሐይ ሳይገባ ወደዚህ ማን አመጣ? ቅዱስ አባ ኖብ መለሰ፣ ሰነፍ መኮንን አለው። ልበኛ ያልሆነ አጵሎን ካንተ ጋር ነው። እኔም ክርስቶስ እንደምትጠላው ሰማው። እርሱን የሚያመልኩ ክርስቲያኖችን እንደምትገላቸው ከምድሬ ወጥቼ ወደ አንተ መጣው። ባሕርና በውስጧ ያሉትን ሁሉ ምድርን የዘረጋ ሰማይን የፈጠረ ስለ ቅዱስ ስሙ ደሜን አፈስ ዘንድ ሰውንም ባሪያውና በአምሳሉ ፈጠረው። አዕዋፋትንና አራዊትን ተንቀሳቃሾችን ሁሉ ፈጠረ። አጵሎን እውር፣ ደንቆሮ፣ ንፋስ የሌለው ራሱንም መዳን የማይችል ነው። ሌሎች ሰዎችን ያድን ዘንድ እንዴት ይቻላል? የፈቀድከውን አድርግብኝ፣ እኔ ለአማልክቶች አልሰግድም። መኮንኑም አለው፣ አንተ ከወዴት ነህ? አገሬስ ወዴት ነው? ስምስ ማን ነው? አንተ ያለ ፍርሃት ነገርን
ስለምታበዛ ቅዱስ አባ ኖብ መለሰ አለው፣ ከሃዲ ሆይ ስምን እነግርሃለሁ። ወደዚህ እንደመጣሁ ስሜስ ኖብ የአባቶቼ ሀገርም ሀገረ ንስያ ከታይታይ ምድረ ግብፅ ነው። እግዚአብሔር ተጠርቼ ወደዚህ ቦታ መጣሁ። ጌታዬ ኢየሱስ ክርስቶስ የሰጠኝ በኃይል መከራዬን እሸከም ዘንድ እነሆ እኔ ዝግጁ ነኝ። ወዮልህ፣ ወዮታ አለብህ። ከእነርሱ የተነሳ አንተ ንጉሥ፣ ካንተ ጋርም ያሉ የሚያመልኳቸው ወዮታ አለባቸው። መኳንንቱም ተቆጣ አለው፣ በእውነት አንተ ሕፃን ብሩህ ገጽ መከራዬን አትሸከመውም፣ ግርፋትንም አትችለውም። አንድ ግርፋትን ብትገረፍ ሁለተኛ መታገስ አትችለውም። ነገሬ ስማ ልጅ አድርግሃለሁ፣ በግዛትም ክቡር አድርግሃለሁ። በእኔ ምክንያት ብዙዎች ያከብሩሃል። ለታላቅ አምላክ አጵሎን ብትሰግድ ልጅን እሰጣለሁ አለው። ክፍል 3 ይቀጥላል። የሰማነው በልቦናችን ያሳደረብን የአባ ኖብን በረከት ረድኤትን ያሳድርብን። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ይድግረዛ በሰለን ታባነ እግዚኦ ውስተ አላድን ነው ባላለ ስለዚያ ከየት መንግስት ኃይለ ሰዓት ለዓለም ሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል እግዚአብሔርም ስለይሳለ ኢየሱስ ክርስቶስ ይስረ ለና ጣውነ ከማፀን ሚካኤል እግዚአብሔር አብይሽ